ጤና ይስጥልኝ። የትኛውንም ቋንቋ ለመማር ልድገመው፣ የትኛውንም ቋንቋ ለመማር እኔ በግሌ የምጠይቃቸው እነዚህን 5 ነገሮች ነው። በጣም ወሳኝ፣ በጣም አስፈላጊ ናቸው። ብዙ መጽሐፍትን እናገላብጣለን፣ ብዙ የግራመር መጽሐፎች፣ ብዙ ቮካብለሪ ለማጥናት ብዙ ቃላት፣ መዝገበ ቃላት የሚያጠና ሰው አለ። በኋላ ግን እኔ ካየሁት ከልምድ እነዚህ እዚህ ጋር የተጻፉትን 5 ቃላት ማወቅ በጣም አስፈላጊ ነው የትኛውንም ቋንቋ ለመማር። እንግሊዝኛን እንደሚማር ሰው ግን እስቲ እነዚህን እናያቸው። የመጀመሪያው አያም ሲል ነኝ ማለት ስለሆነ ስለ ራስ ለማውራት ስለ ራሳችን እንድንገልጽ አያም የሚለው ነገር ያግዘናል። ለምሳሌ ስለኔ መናገር ብፈልግ አያም ንጉሴ፣ አያም ሲንግል አላገባሁም፣ ወይም አያም ሜሪድ፣ ወይም ደግሞ አያም a teacher፣ አያም a business person፣ አያም ካሁን ጥቅሙን አያችሁት። አያም ነኝ የሚለው ኦፍ ኮርስ ታውቁታላችሁ ብዬ አስባለሁ። ይሄን በደንብ ሁለተኛው ጋር እንምጣ። አይ ሃቭ ስል ደግሞ አለኝ የማለት ትርጉም ይኖረዋል። አለኝ ንብረትነቴን ንብረት አንድ ነገር የኔ እንደሆነ ለማሳየት ለምሳሌ አይ ሃቭ a car መኪና አለኝ። አይ ሃቭ a ላፕቶፕ አለኝ። አይ ሃቭ a big house ትልቅ ቤት አለኝ። ኦኬ አለኝ። ያገባው ከሆንኩ ደግሞ አይ አም ሜሪድ ብዬ አይ ሃቭ a child፣ አይ ሃቭ 2 children፣ አይ ሃቭ አለኝ ለማለት አይ ሃቭ። ስለዚህ ምን አለን መጀመሪያ? አያም ነኝ፣ አይ ሃቭ አለኝ። ኦኬ። በሶስተኛ ደረጃ አይ ካን እችላለሁ። ለምን ይሄ ቃል እንደሚያስፈልገን እነግራቸዋለሁ። አይ ካን ስንል 3 ነገር ይዛል። ብዙ ጊዜ በልምድ የማገኘውን ወይ በትምህርት የማገኘውን በእውቀት የሚመጣ ነገር። ለምሳሌ አይ ካን ድራይቭ መንዳት እችላለሁ። አይ ካን ስዊም መዋኘት እችላለሁ። ኦኬ አይ ካን። ሁለተኛው ደግሞ ፈቃድንም ለማሳየት ይቻላል። በተለይ ጥያቄ ሲሆን አይ ካን የሚለውን ካናይ ብዬ ጥያቄ ላደርገው እችላለሁ። ካናይ ከሚን መግባት እችላለሁ። ካናይ ጎ መሄድ እችላለሁ። ኦኬ ሁለተኛው የሚነግረኝ ነገር ይሄንን ነው። አይ ካን በስፋት እናየዋለን። ቀጥሎ ደግሞ ያለው አይ መስት ግዴታን የሚያሳዩ ነገሮች፣ ምክርን የሚያሳዩ ነገሮች። ኦኬ በነገራችን ላይ የወሰድኩት ቃል መስት አለብኝ። እነዚህን አይ ነው መጀመሪያ። ኦፍ ኮርስ አይ አለ ስለኔ ስናገር፣ ዩ አለ፣ ሂ አለ፣ ሺ አለ። ግን አይ እንደ ፈርስት ፐርሰን እኔ ከሚለው ለመነሳት ነው። አይ መስት ስል አለብኝ ምክር ሊሆን ይችላል። መቅረቴ ጥሩ ካልሆነ ለምሳሌ አይ ሴይ አይ መስት ጎ፣ ስልክ ተደወለልኝ ቶሎ ትፈልጋለህ ብባል አይ ሴይ አይ መስት ጎ መሄድ አለብኝ። አይ መስት ቴክ ታክሲ መያዝ አለብኝ። ኦኬ አለብኝ ማለት ትርጉም ይኖረዋል። ቀጥሎ ደግሞ አይ ዋንት ቱ እፈልጋለሁ። ቱ ድረስ ሂዱልኝ። አሁን አይ ዋንት ከማለት አይ ዋንት ቱ ለምንድነው? ቨርቦችን ወይም ድርጊቶችን ለማምጣት ቀላል ስለሚሆን። ለምሳሌ አይ ዋንት ቱ ቴክ ታክሲ መያዝ እፈልጋለሁ። አይ ዋንት ቱ ቴክ ሬስት ማረፍ እፈልጋለሁ። አይ ዋንት ቱ ድሪንክ ሰምቲንግ የሚጠጣ ነገር እፈልጋለሁ። አይ ዋንት ቱ ድርጊቶቹ ምን እንደሆኑ ቨርቦቹን እሰጣችኋለሁ። ስለዚህ እነዚህን 5ቱን በዛሬው ትምህርት እርግጠኛ ሁኑ 5ቱን ለመያዝ። አይ አም፣ አይ ሃቭ፣ አይ ካን፣ አይ መስት፣ አይ ዋንት ቱ 5ቱን ያዙልኝ። ኦኬ በጣም አስፈላጊ ስለሆነ። እሺ
እነዚህ የሆኑ ነገሮች ጥያቄ ለማድረግ እንግሊዝኛ ፊታቸውን በማዘዋወር ወይም አቀማመጣቸውን በመቀየር ጥያቄ ያደርጋቸዋል። ምንም ችግር የለው። ኦኬ። በነገራችን ላይ ድምጻችን የጥያቄ ቃና ካለው ለምሳሌ አይ ካን ካም ማለት ይቻላል። በምን ከሆነ ብዙ ጊዜ በንግግር ከሆነ ማለት ነው። ኦኬ። ስለዚህ አያም ነኝ የሆነው አማይ ሲሆን ነኝ እንዴ የማለት ትርጉም ይኖረዋል። ኦኬ። ሃቭ አይ አለኝ እንዴ፣ ዱ አይ ሃቭ። ኦኬ፣ እሱ ውስጥ አንገባም። ሃቭ አይ የሚለውን እንያዝ። ካን አይ እችላለሁ የማለት ትርጉም ይኖረዋል ወደ ኋላ ሲነበብ ማለት ነው። እነዚህ ሁለቱ ትንሽ ለየት ስለሚሉ እናቆያቸው። እነዚህኑ ነገሮች ኔጋቲቭ ማድረግ ይቻላል። ምን ማለት ነው ኔጋቲቭ ነው ስንል? አንድ ነገር አያም የነበረው ነኝ፣ አያም ኖት አይደለሁም። አይ ሃቭ ኖት ወይም አይ ሃቭንት የለኝም። እንመጣበታለን በስፋት። አይ ካን እችላለሁ፣ አልችልም ሲሆንስ አይ ካን ኖት አልችልም። ለምሳሌ አይ ካን ኖት ድራይቭ፣ አይ ካን ኖት ስዊም፣ አይ ካን ኖት አልችልም። ባጭሩ አይ ካንት። ኦኬ። አሁን ግን ኖት የሚለውን ብቻ እየጨመርንበት እንሄድ። አይ መስት ለሚለው አይ መስት ኖት ወይም አይ መስንት። ኦኬ። ይሄኛው ለየት ስለሚል ነው። በጣም ስህተት የምንሰራው ብዙ ጊዜ አይ አም ኖት ወንት እያለን ነው። በጣም ትልቁ ችግር ይሄ ነው። ለብቻው እናየዋለን። ኦኬ። ይሄኛውን ለብቻው እናየዋለን። ብዙ ጊዜ እንደዚህ አይነት ችግር ለምንድን ነው? አይ አም ኖት ሲባል እንሰማና ሁሉም ውስጥ አይ አም ኖት፣ አይ ጎ ለሚለው አይ አም ኖት ጎ፣ አይ ወንት ለሚለው አይ አም ኖት ወንት የማለት ነገር አለ። ስናየው ዘዴውን ስናየው በጣም እየቀለለን ይሄዳል። እስቲ ቆይቼ ደግሞ ከነዚህ ነገሮች ጋር የሚሄዱ ነገሮችን ልስጣችሁ። የዛሬውን እንደዚህ ብዬ ላጠቃል። አምስቱን ያዙ ብያችኋለሁ። አይ አም፣ አይ ሃቭ፣ አይ ካን፣ አይ መስት፣ አይ ዋንት ቱ። ኦኬ። እነዚህን ደግሞ በዝርዝር እናያለን። ወደ ውስጥ እየገባን ስንሄድ ነው የእነዚህ ነገሮች ጥቅም እያየን የምንሄደው። ሰብስክራይብ ማድረግ አትርሱ። የምንሰራው ነገር እየሰራው የሚሄደውን ነገር እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረግ አትርሱ። ትጠቀማላችሁ በዚህ ነገር። የቢዝነስ ሰዎች ሁኑ፣ ተማሪዎች ሁኑ። በነገራችን ላይ ይሄንን የምፈልገው ለጀማሪዎች ነው ብያችኋለሁ። ትንሽ የእንግሊዝኛ እውቀታችሁ ገባ ያለ ከሆነ ቀደም ሲል እንዳልኩት ኢንተርሚዲየት በሚለው ፕሮግራም ላይ እንገናኛለን። ይሄኛውን ግን አምስቱን ቃላት አትርሱ። ሌላ 5 ጨምርላችኋለሁ፣ 10 ይሆናል። ሌላ 5 ጨምርላችኋለሁ። በትምህርቶቼ ሁሉ 5 ዋና ነገሮች ነው የምሰጣቸው። የዛሬውን እዚህ ጋር ልጨርስ።